በኢትዮጵያ ሰማይ ስር ዳግም ጥቁር ደመና እያንዣበበ ነው። ዛሬ የምንሰማው የጦርነት ነጋሪት ድምጽ ሳይሆን ገና ሳይፈስ የሚታየን የንጹሃን ደም ሮሮ ነው። በየቤታችን በሰላም ተኝተን የምናያት ኢትዮጵያ የሞት ጥላ እያጠላባት ነው። ወገኖቻችን ቆም ብለን እናስብ። ጦርነት ማለት ለፖለቲከኞች የቃላት ጨዋታ፣ ለታሪክ ጸሐፊዎች ደግሞ ቁጥር ሊሆን ይችላል። ለኛ ግን ጦርነት ማለት ገና ያልጠገብናቸው ልጆቻችን በሬሳ ሳጥን ሲመለሱ ማየት ነው። ጦርነት ማለት አሮጊት እናቶች አቀርቅረው ደረታቸውን እየደቁ ምን ነው ቀድሜ ባረፍኩ ብለው መሪር እንባን ሲያነቡ የሚታይበት ነው። ጦርነት ማለት የነገ ተስፋ ያላቸው ወጣቶች አካላቸው ጎድሎ ህልማቸው መክኖ የሰው እጅ ሲጠባበቁ ማየት ነው። አሁን እያንዣበበ ያለው ጥፋት እኔን አይነካኝም የሚባል አይደለም። ነገ የጥይት ድምጽ ሲበረታ የሚረግፈው ያንተ ወንድም፣ ያንቺ ልጅ፣ ያንተ አባት ነው። የደም አዙሪት አንዴ ከጀመረ የሚያቆመው የለም፣ የሚያተርፈው የለም። የምናተርፈው መቃብር፣ የምንወርሰው ሀዘን ብቻ ነው። እባካችሁ የእናቶች እንባ ገና ሳይፈስ፣ የህፃናት ለቅሶ ሰማይ ሳይነካ፣ የአገር መፈራረስ ሳይታወጅ በቃን እንበል የሚሉ ድምጾች እጅግ ተበራክተዋል። ወጣቱ በግዳጅ ወደ ውትድርና እየተማገደ ነው። በትግራይ ያለው የወጣቶች የግዳጅ አፈሳ እጅግ አስደንጋጭ ነው። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ተሰምቷል። በአዲግራት ባድዋና በሌሎች የክልሉ ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑን ተጠቅሷል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እየደረሰበት እንደሆነ መረጃዎችም ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎች ሙትና ቁስለኛ ከመሆናቸው በላይ ወሳኝ የተባሉ የጦር መሳሪያዎች መማረካቸው ነው እየተነገረ የሚገኘው። ይህንን እየተመናመነ ያለ የሰው ኃይል ለማካካስ ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራውም ተብሏል። መረጃዎች እንደሚያመላክቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ እንደሚገኝ የተገለጸው። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምጾችም እየተሰሙ እንደሆነም ተገልጿል። ይህ ጉዳይ እጅግ እየተካረረ የቀጠለ ሲሆን በአማራ መቃብር ላይ ካልሆነ አታስቡ፣ ራሳችንን ለመከላከል ተዘጋጅተናል ሲሉ የክልሉ አስተዳደር ተናግረዋል። የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ እሸተ ደምላው ሰሞንኛውን ውጥረት በተመለከተ እጅግ አነጋጋሪ ሆነ አስተያየትን አጋርተዋል። ዋና አስተዳዳሪው ለዳግም ወረራ ታጣቂ ኃይሉን ተከዜን ለማሻገር የተጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው ሲሉ ለመረጃ ምንጫችን ተናግረዋል። የህወሓት ኃይል ፍላጎቱ ወልቃይት ጠገዴን መልሶ በመቆጣጠር ዛሬም እንደ ትላንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም፣ እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ የሚሉት ዋና አስተዳዳሪው፣ ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው ሲሉም ተናግረዋል። ሁሌም ዝግጁ ሆኖ መገኘት በሚለው የትግላችን መርህ መሰረት ነው ሲሉ የቀጠሉት አቶ እሸተ ለፍቅርም ሆነ ራስን ለመከላከል አንቦዝንም፣ በህብረ ብሔራዊ አንድነት አብሮነትን የሚሹ እህት ወንድማማቾቻችንን እንቀበላለን። የኃይል አማራጭን አስበው ለወረራ የሚዘምቱ ካሉም አንታገስም ሲሉም አክለዋል። አቶ እሸተ ደምለው በመልእክታቸውም የወልቃይት ጠገዴ የዘመናት የአማራ ማንነትና ወሰን ጥያቄ የተለያዩ የትግል ምዕራፎችን አልፎ ዛሬ ወሳኝ የትግል ሜዳ ላይ ደርሷል። ዛሬ የደረስንበትን የትግል ሜዳ የወትሮ ዝግጁነትን በማሳደግ በሁለት የትጥቅ አቋሞች ልቆ መገኘትን ይጠይቃል። አንደኛው በሀሳብ ትልቀት ሲሆን፣ ሁለተኛው ደግሞ ከአባቶቻችን በወረስነው አርበኝነት መሰረት ራስን መከላከል ላይ መሰረት ያደረገ አቅምና ተነቃናቂ ዝግጁነትን ማሳደግ የሚጠበቅ ወሳኝ የትግል ጊዜ ላይ ነን። የሀሳብ ትጥቅም ሆነ ራስን ከወረራ የመከላከል ዝግጁነት መዳረሻ ገቡ የተከዜ አዳኛ ትውልድ ተልዕኮን ማሳካት ነው። ተልዕኳችን ደግሞ ለመጪው ትውልድ ነጻነት እንጂ ተሻጋሪ ዕዳን አናወርስም የሚል ዘላቂ አሸናፊነትን ያለመ ነው በማለት ለጦርነቱ መዘጋጀታቸውን ነው የገለጹት። ዛሬ የወልቃይት ጠገዴ የአማራ ማንነት ጥያቄ ከኢትዮጵያ አልፎ
በአፍሪካ ቀንድ ወሳኝ ከሚባሉ ጉዳዮች አንዱ ሆኗል። በትግላችን የአማራን ህዝብና ፍትህ ወዳድ የሆኑ ኢትዮጵያውያን ከጎናችን ማሰለፍ ችለናል። የማንነት ኮሚቴው ሰላማዊ የትግል መስመሩን ጠብቆ በመጓዝ ላይ ነው። የዞን አስተዳደር ህጋዊነትን ተላብሶ በህግና በስርዓት ህዝብ እያስተዳደረ ይገኛል። በወልቃይት ጠገዴ ጉዳይ በርካታ ዓለም አቀፍ ኃይሎች ጫና ቢያሳድሩም ህዝቡን ይዞ የተሸነፈ የለምና ዛሬ በትግላችን ቀና ብለን መሄድ ጀምረናል ሲሉም ገልጸዋል። በጥቅሉም ዛሬ የወልቃይት ጠገዴ ሰተት ሁመራ ዞን አስተዳደርና ህዝብ በአንድ እጁ ነጻነት በሌላ እጁ ደግሞ ልማት ማረጋገጥ እንደሚችል በተግባር ማሳየት ችለናል በማለትም ለጦርነት ዝግጁ መሆናቸውን በድጋሚ በማከልም ተናግረዋል። የአካባቢው ውጥረት አሁንም ተጋግሎ የቀጠለ ሲሆን የትግራይ ጉዳይ ደግሞ ለበርካቶች አሳሳቢ ጉዳይ ሆኗል። የትግራይ የፖለቲካ ፓርቲዎች በክልሉ የጦርነት ስጋት በማየሉ ዓለም አቀፍ አደራዳሪዎች በአስቸኳይ ጣልቃ እንዲገቡ አሳስበዋል። በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በተናጠል በጻፉት ደብዳቤ በክልሉ ዳግም ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት እንዳላቸው በመግለጽ ዓለም አቀፍ አሸማጋዮችና የፕሪቶሪያው ሰላም ስምምነት ዋስትና ሰጪዎች በአስቸኳይ ጣልቃ እንዲገቡ ጥሪ አቅርበዋል። ሳልሳይ ወያኔ ትግራይና የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአሜሪካ፣ ለአውሮፓ ህብረትና ለፕሪቶሪያው የሰላም ስምምነት አደራዳሪዎችና ለሌሎች ዋስትና ሰጪ አካላት በይፋ በጻፉት ደብዳቤ እየጨመረ የመጣው የፖለቲካና ወታደራዊ ውጥረት ደካማ የሆነውን የሰላም ሂደት ሊያናጋው እንደሚችል ስጋታቸውን ገልጸዋል። ሳልሳይ ወያኔ ትግራይ ፓርቲ ዓለም አቀፍ ማህበረሰብ ዝምታውን መርጦ እርምጃ የማይወስድ ከሆነ ጦርነቱ በትግራይ ብቻ ሳይሆን በመላው የአፍሪካ ቀንድ ላይ ሊቀለበስ የማይችል ጥፋት እንደሚያስከትልም አስጠንቅቀዋል። በተመሳሳይ መልኩ የትግራይ ነጻነት ፓርቲ በህወሓትና በኢፌዴሪ መከላከያ ሰራዊት መካከል ያለው ውጥረት እያየለ መምጣቱን በመግለጽ ይህም ለሰላም ስምምነቱ ከባድ ስጋት መሆኑን ገልጸዋል። በሌላ በኩል ትግራይ ዴሞክራሲያዊ ስምረት ፓርቲ ባወጣው መግለጫ በህወሓት ውስጥ የሚገኝ የወንጀል ቡድን ሲል የጠራው አካል ከባድ መሳሪያዎችን ያካተተ መጠነ ሰፊ ወታደራዊ ጥቃት ለመሰንዘር ዝግጅት እያደረገ ነው በማለት የከሰሰ ሲሆን ይህ ወታደራዊ ዝግጁነት ወደ አማራና አፋር ክልሎች ሊዘልቅ እንደሚችልም ስጋቱን ገልጿል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታ።